የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሰላም ውድ የሚዲያችን ተከታታዮች እንደምን ሰነበታችሁ? እንደሚታወሰው ያለፈው ሳምንት የጀመርነው በመዝገበ አእምሮ ላይ ታሪካቸው ከተሰነደ ባለ ታሪኮች መካከል በክፍል 1 እና ክፍል 2 ላይ ባለ ታሪኮችን ማቅረባችን ይታወሳል። ዛሬ ደግሞ በክፍል 3 ላይ 3 የሀገር ባለውለታዎችን ወደ እናንተ ይዘን እንቀርባለን። ውድ የሚዲያችን ተከታታዮች በመዝገበ አእምሮ ላይ ታሪካቸው የተሰነደውን ባለ ታሪኮች ጠቅሰን ስለነሱ ከመዘገባችን በፊት ስለ መዝገበ አእምሮ የተሰጡትን አስተያየቶች እንድናቀርብላችሁ። ተወዳጁ ሚዲያና ኮሙኒኬሽን ያሳተመው ይህ መዝገበ አእምሮ የተሰኘ መጽሐፍ ኤንሳይክሎፒዲያ በዘርፋቸው የጎላ አስተዋጽኦ ያበረከቱ የሀገራችን አንጋፋ የሚዲያና የጥበብ ሰዎችን ግለ ታሪክ ሰንዶ የያዘ በመሆኑ መጽሐፉን ማንበብ ዘርፈ ብዙ ጠቀሜታን ያስገኛል ብዬ አምናለሁ። እንደ አንድ ጋዜጠኛና ኮሙኒኬሽን መምህርና ተመራማሪ ሳየው በሀገራችን በአሁኑ ወቅት በጋዜጠኝነት ስራ ላይ ተሰማርተው የሚገኙ ባለሙያዎች በአብዛኛው ወጣቶች ናቸው። አንጋፋዎቹ ጋዜጠኞች በጡረታና በተለያየ ምክንያት ከስራ የራቁ ቢሆንም መታወሳቸውና መወደሳቸው ተገቢ ነው። መጽሐፉ ወጣት ጋዜጠኞች ስለ አንጋፋው ጋዜጠኞች ሙያዊ አበርክቶና ውጣ ወረዶች ግንዛቤ እንዲኖራቸው ከማድረጉ በላይ እነርሱም በሙያው በትጋትና በታማኝነት እንዲያገለግሉ ያበረታታቸዋል። ይህ መጽሐፍ ከማጣቀሻነት ባለፈ ወደፊት በዘርፉ ሰፊ ጥናትና ምርምር ለሚያደርጉ አጥኚዎች ተነሳሽነትን ይፈጥራል፣ እንደ መነሻም ያገለግላል። በምድቡሉ ዝግጅት ሂደት የታሪክ፣ የቋንቋ፣ የስነ ጽሑፍ፣ የስነ ጥበብ፣ የስነ ሰብአ፣ የሃይማኖትና የማህበራዊ ሳይንስ ሙያተኞች በአማካሪነት ጭምር የተሳተፉበት በመሆኑ በዚህኛው እትም የተሳተፉትን ባለሙያዎች ልየታና የመረጃ ጥራት ጉዳይ ተገቢ ትኩረት የተሰጠበት ይመስላል። የጋዜጠኝነትና ኮሙኒኬሽን መምህር ዶክተር ጌታቸው ድንቁ ሌላው አስተያየት ሰጪ እንዲህ አሉ። እንደ እዝራ እጅጉ ያለ ታታሪ ጋዜጠኛ አላየሁም። መዝገበ አእምሮን የመሰለ ዳጎስ ያለ መጽሐፍ ኢንሳይክሎፒዲያ በርክቶልናል። በሁለት እጅ የሚነሳ ምስጉን ውጤት በመሆኑ በታሪክ መዝገብ ሲወሳ ይኖራል። እንዲህ አይነቱን ስነዳ እንደ እዝራ ያሉ አይታክቴ ሰዎች ብቻ የሚሰሩት ይመስለኛል። ደርዝ ያለው ለትውልድ የሚተርፍ ስራን ያበረከተው ድንቅ ጋዜጠኞችና የስነ ጥበብ ሰዎች ተሰንደውበታል። ተረስተው እንዳይቀሩ ነው በዚህ መጽሐፍ ሐውልት የቆመላቸው። እዝራ በግለ ታሪክ አጻጻፍ ዘዴ ስራቸውን፣ ልፋታቸውንና ውጣ ውረዳቸውን ነው ያቀረበልን። በዋጋ የማይተመን ግን ደግሞ ትውልድ ነገ እንደ መስታወት ትላንትን የሚመለከትበት ያለፈውን ማህበራዊና ሀሪሶታዊ ትርክታቸውን የሚገነዘብበት እንዲሁም የሚማርበት ነው። ከመጽሐፍት መደርደሪያችን ከቤተ መጽሐፍትና ከራስጌያችን መጥፋት የሌለበት ታላቅ ስራ ነው። የጋዜጠኝነትና ኮሙኒኬሽን መምህር ረዳት ፕሮፌሰር መኩሪያ መካሻ። ለዛሬ ወደ እናንተ ይዘን የቀረብነው ባለሙያተኞች መካከል 3ቱን እናስተዋውቃችሁ። እነሱም ዘካሪያስ ኃይለማርያም ዳይሬክተርና የሚዲያ ሰው፣ ግዛው ዳኜ ሻምበል የሚዲያ መሪ፣ ሜሮን ጌትነት ገጣሚና ተዋናኝ። የእነዚህ የሶስት አንጋፋ ሰዎችን የህይወት ታሪክ መዝገበ አእምሮ እንዳሰፈረው እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ? እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ።
ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ዳይሬክተርና የሚዲያ ሰው ዘካርያስ ኃይለማርያም። ዘካርያስ በኢትዮጵያ ቴሌቪዥን በመዝናኛ ፕሮግራም አዘጋጅነት የሰራ፣ በኋላም ሀሌታ ሚዲያን ከባልደረቦቹ ጋር መስርቶ ልዩ ልዩ ፊልሞችን የሰራና ዳይሬክት ያደረገ ባለሙያ ነበር። ዘካርያስ ኃይለማርያም በጎሬ ከተማ በ1953 ዓ.ም ተወለደ። የመጀመሪያና የሁለተኛ ደረጃ ትምህርቱን በጎሬ በቀድሞ ቀዳማዊ ኃይለ ሥላሴ በአሁኑ ጎሬ አንደኛና ሁለተኛ ደረጃ ትምህርት ቤት ተማረ። በጊዜው በኢሊባቦር ጫራ ወረዳ የእድገት በህብረት ዘማች ሆነ። ዘካርያስ በወጣትነቱ በኢያፓ ውስጥ በነበረው ተሳትፎ ለ5 ዓመት ያክል ለእስር ተዳርጎ ነበር። ከእስር ቤት ወጥቶ የሁለተኛ ደረጃ መልቀቂያ ፈተና ወስዶ በአዲስ አበባ ዩኒቨርሲቲ ቲያትር ጥበባትን መቀላቀል ለ4 ዓመት ተምሮ በ1978 ዓ.ም በከፍተኛ ማዕረግ ተመርቋል። ከአዲስ አበባ ዩኒቨርሲቲ እንደተመረቀም በኢትዮጵያ ቴሌቪዥን ተቀጥሮ በስክሪፕት ጸሐፊነትና በፕሮግራም አዘጋጅነት በዳይሬክተርነት ትልቅ አሻራ ለማኖር ችሏል። በ1980ዎቹ በቲቪ ይቀርቡ የነበሩ የመዝናኛ ዝግጅቶችን ዳይሬክት በማድረግ ህብረት ትርኢትን የመሰሉ ዝግጅቶችን ደረጃቸውን ጠብቀው አየር ላይ እንዲውሉ በመጣር ዘካርያስ ትልቁን ድርሻ ተወጥቷል። በ1984 ዓ.ም 120 የመዝናኛ ፕሮግራም አንድ ተብሎ ሲጀምር ከመስራቾቹ ባለሙያዎች አንዱ ነበረ። ዘካርያስ በኢትዮጵያ ቴሌቪዥን ለ10 ዓመታት ካገለገለ በኋላ በ1989 ዓ.ም ሜጋ ኪነጥበባትን ማዕከል ተቀላቀለ። በሜጋ ቆይታውም ከ500 ያላነሱ የቲቪ እና የሬዲዮ ማስታወቂያዎችን አዘጋጅቷል። ከዳሎል እስከ ራስ ዳሽን በመጓዝም ከ200 ያላነሱ ዘጋቢ ፊልሞችን ለእይታ አብቅቷል። የመከራ ቋት የተሰኘ ልብ ወለድ ድርሰት ጽፎ ለህትመት ያበቃም ባለሙያ ነበር። የፊልም ስራ ደግሞ ጸማአኮን፣ ሰናይትን፣ የገና ሙሽራን፣ የዘማሪዋን ወፍ ህልምን እውን በማድረግ የተመሰገነ የኪነ ጥበብ ሰው ነበረ። በ1993 ዓ.ም ከቅርብ የሙያዎቹ ጓደኞች ጋር በመሆን ሀሌታ ሚዲያ እና የማስታወቂያ ኃላፊነቱ የተወሰነ የግል ማህበርን በማቋቋም በርካታ ስራዎችን ሰርቷል። ለ37 ዓመት ያክል በኪነ ጥበብና በመንፈሳዊ አገልግሎት በተለይም መጽሐፍ ቅዱስን በማስተማር ለብዙዎች መትረፍ ችሎ ነበር። ዘካርያስ በ1998 ዓ.ም ሙሉ ቤተሰቡን ይዞ ወደ ሜሪላንድ ክፍለ ግዛት አሜሪካ በመግባት ኢንኮር ግሎባል በተሰኘ ተቋም ውስጥ የኩነት ከፍተኛ ኤክስፐርት ሆኖ ሰርቷል። በአሜሪካ ከጥበቡ ዓለም ሙሉ በሙሉ ወጥቶ በኩነት አዘገጃጀት ሁለተኛ ዲግሪውን ተቀብሎ በአዲስ ሙያ ተሰማርቷል። ዘካርያስ ከ1998 ዓ.ም በፊት የኮሚኒዝምን ሐሳብ ለማራመድ ይጥር ስለነበር ለሃይማኖት ወይም ለፈጣሪ ለሚባለው ነገር ብዙም እውቅና አይሰጥም ነበር። ይሁንና ለስነ ጽሑፍ ይጠቅማል በሚል መጽሐፍ ቅዱስን ለእውቀት ያነብ እንደነበር ባለቤቱ ወይዘሮ ገነት ነግራናለች። በ1998 ዓ.ም ወዲህ ግን ዘካርያስ መንፈሳዊ ሕይወት ውስጥ ጥልቅ ብሎ ገባ። መጽሐፍ ቅዱስን ከበፊቱ በተለየ መንገድ እያነበበ ኢየሱስን አወቀ። ከዚህ ጊዜ በኋላ ዘካርያስ አዲስ ፍጥረት ሆነ። አማኝ ብቻ ሳይሆን ሌሎችንም እኔ ያወቅኩትን ዕውቀት መረዳት አለባቸው ብሎ በስሙ የዩቲዩብ ገጽ ከፍቶ አስተምሯል። በሀገር ቤት ለ20 ዓመት በባህር ማዶ ደግሞ ለ17 ዓመት እየሰራና የነፍስ ጥሪውን እያዳመጠ እስከ 62 ዓመት ዕድሜው ድረስ ኖሯል። ህዳር 22 1915 ዓ.ም ሕይወቱ ያለፈው ዘካርያስ ኃይለማርያም በዕለተ ቅዳሜ ህዳር 24 2015 ዓ.ም በለቡ ገብርኤል ሥርዓተ ቀብሩ ተፈጽሟል። ዘካርያስ ከገነት ተስፋዬ ጋር በትዳር ተጣምሮ አይካና እና አይዳ የተባሉ የሁለት ሴት ልጆች አባት መሆን ችሎ ነበር። የሚዲያ መሪ የሆነው ሻምበል ግዛው በ1941 ዓ.ም በሰላሌ አውራጃ ፊቼ ተወለደ።
የአንደኛ ደረጃ ትምህርቱን አስፋው ወሰን ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን በአዲስ አበባ የተለያዩ ትምህርት ቤቶች ተከታትሏል። በልጅነቱ ፖሊስ የመሆን ጽኑ ፍላጎት ነበረው። በኋላ ሙያው የሚጠይቀውን የፖሊስ ትምህርት ተከታትሎ ሐምሌ 1 ቀን 1960 ዓ.ም በፖሊስ ሰራዊት ፈጥኖ ደራሽ በወታደርነት ደንብ ተቀጠረ። በጽህፈት ቤት ስራ አገልግሎት ከሰለጠነ በኋላ ሙያውን ለማዳበር በሚያደርገው ጥረትና ባሳያቸው ችሎታ ተመርጦ በቀድሞ አጠራሩ አባዲና ፖሊስ ኮሌጅ በመግባት ህዳር 26 ቀን 1974 ዓ.ም በምክትል መቶ አለቃነት ማዕረግ ተመርቋል። በፈጥኖ ደራሽ ፖሊስ መምሪያ ጸሐፊ፣ በሸዋ ክፍለ ሀገር መናገሻ አውራጃና በኢሊባቡር ክፍለ ሀገር በፖለቲካ ኃላፊነት፣ ኤርትራ ክፍለ ሀገር አሰበ አውራጃ ፖሊስ ወታደራዊ ግዳጅ በፖሊስ ሰራዊት ሬዲዮ ዝግጅት ክፍል በመሪነት እንዲሁም በፌዴራል ፖሊስ ሬዲዮና ቴሌቪዥን አገልግሎት በምክትል አዘጋጅነትና በኋላም በዋና አዘጋጅነት ሰርቷል። ሻምበል ግዛው በኢትዮጵያ ቴሌቪዥንም በመደበኛ ፕሮግራም በዜና አንባቢነት በፕሮግራም አዘጋጅነትም አገልግሏል። ከዚያ አስቀድሞ በሬዲዮ ክፍል ከሪፖርተርነት አንስቶ እስከ ምክትል ዋና አዘጋጅነት ሰርቷል። በኢቲቪ ቆይታው ዜና አንባቢ ሆኖ በሚሰራበት ወቅት በአለቆቹ ዘንድ በነበረው ተደማጭነት የፖሊስ የቴሌቪዥን ፕሮግራም ለመጀመር ክፍሉ እንደሚፈልግ ሐሳብ አቅርቦ ተቀባይነትን አግኝቷል። የፖሊስ ፕሮግራም አየር ላይ እንዲውልና ሙያተኛ እንዲመደብም አድርጓል። በተመልካቾች ዘንድ የማይረሳ የቴሌቪዥን ዝግጅት በመፍጠር ዝና አግኝቷል። ፕሮግራሙ እስካሁንም በዝግጅት ክፍሉ እንደቀጠለ የሚገኝ ሲሆን ይህም የፖሊስና ህብረተሰብ የቴሌቪዥን ፕሮግራም ሻምበል ግዛው ያኖረው ትልቅ አሻራ ነው። ከሁሉ የሚታወቀው ማራኪና ወርቃማ በሆነው ድምጹና አነባበቡ ነው። የምርመራ ማህደር፣ የአድማጮች ደብዳቤ፣ በሬዲዮ መሰንበቻ፣ በቴሌቪዥን ፖሊሳዊ ዜና እንዲሁም የጠፋ ቤተሰቦችን ማፈላለግ ስራው የሚጠቀሱና በአድማጭ ተመልካቾቹ ዘንድ የማይረሱ ስራዎቹ ናቸው። ስለ ሀገር ጀግንነት፣ ስለ እናት ፍቅርና በአጠቃላይ ስሜቱን ስለሚያነሳሱ ሐሳቦች ግጥም ይጽፋል። ስራ ወዳዱ፣ ቅን፣ ሰዎችን በቀላሉ መግባባት የሚችል በፖሊስ ስነ ምግባር የተካነና በሙያው የተመረጠ ጎበዝ ሰው እንደነበር ብዙዎች ይመሰክሩለታል። በፖሊስ ቤትም በማዕረግ አድጎ ሻምበልነት ላይ ደርሷል። አንጋፋው ጋዜጠኛ ሻምበል ግዛው ዳኜ በተለይ የሰራዊቱን መገናኛ ብዙሃን ለማጠናከር ከፍተኛ ጥረት አድርጓል። ለረጅም ዓመታት በቆየው በሬዲዮና ቴሌቪዥን አገልግሎትም በርካታ ሽልማቶችና የምስጋና ወረቀቶችንም በመቀበል ችሏል። በተጨማሪ ለትምህርታዊ ጉብኝት ወደ አሜሪካ ሄዶ ልዩ ልዩ የምስክር ወረቀቶችንም ተቀብሏል። ለ33 ዓመት በሙያው ያገለገለው ሻምበል ግዛው ባደረበት ህመም ምክንያት በመንግስት ድጋፍ ሕክምናውን በሳውዲ አረቢያ ተከታትሎ ነበር። አገሩ ከተመለሰ በኋላ ከህመሙ ስላላገገመ በፌዴራል ፖሊስ ሆስፒታል በሕክምና ሲረዳ ቆይቶ በተወለደ በ52 ዓመቱ ጥር 6 ቀን 1993 ዓ.ም ከዚህ ዓለም በሞት ተለይቷል። ሻምበል ግዛው ዳኜ የአንድ ወንድ ልጅ አባት ነበር። አትሂድ 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 ብዬ ጮኬ ነበር ብዕሬን አንስቼ የሀገርን ጥቅም የወገንን ፍቅር በአክብሮት አይቼ አትሂድ ብዬ ነበር ወገቤን ታጥቄ ሀገር ያለኛ ላብ እንዳትኖር አውቄ ተው ብዬህ ነበረ ከልክዬህ ነበረ ከባህር የወጣ ተረቴን ተርቼ ከመሄድ ሐሳብህ ላቀብህ ተግቼ መንገዱ ሾህ በስቶት ምን ጫማ ባይኖረን ትቼ ልሂድ አትበል እንጥረገው አብረን እያልኩኝ ወትውቼ አሳስቼህ ነበር እኔም ተሳስቼ እርግጥ አትሄድ ብዬ ያኔ የጻፍኩበት
እርግጥ አትሂድ ብዬ ያኔ የጻፍኩበት ብዕሬ ለምንጂ ውብ ቀለም አልቆበት ይታዘበኝ ነበር ይሄን መልሼበት ልክ ነበር ካንተ እዚህ ለፍተህ ስትኖር ባገርህ አፈር ላይ አባን ከና የሚል ያንተን ልፋት የሚያይ አንዳችም ሰው የለም ህዝቡ ውጭ አምልኳል ልቡ ተንበርክኳል ለአገር ስታነባ በጥቅም ይለካል በነፃ ያላበህ በዶላር ይተካል አሁን በቀደምለት ለቤታችን ምርጊት ያቦካናት ጭቃ ብሎኬት ለማቆም ቦታው ተፈልጎ ተጣለች ተዝቃ ተመስገን ማለት ነው ቀርቶ መማረሩ ስንዝር መቀበሪያም ካልጠፋ ባገሩ ተመስገን ነው ጥሩ ለኑሮማ የሚሆን መሬት ማናስ ይዞን ቤታችን ወደ ላይ ቢቀርበን እግዚአብሔር ወደ ላይ ነው ጥሩ ወደ ላይ አሻቅቦ አንደኛው ባንዱ ላይ ኑሮውን ደርቦ እግዚአብሔር ቀረበ ጸሎት ተሰማ ባለቤት ልትሆን ነው እዚሁ ከተማ እሰይ የምስራች ለነዋሪ ሁሉ ሀገር ለወደደ ከነምናምኑ ለድሃው የሆነ ደርሶ ለተገፋ ፎቅ ቤት በየአይነቱ መጣ በወረፋ ሲባል ጆሮህ ሰምቶ ከጸሎትህ ጋራ እጣ ፈንታህ ገብቶ የጣ ቁጥር ይዘህ አመታት ቆይቶ ቅድሚያ ይሰጣል ስትከፍል 100 እንኳን 100 ቀርቶ የለህም 30 በቃ እድልን ጠብቅ የሚያለማ መጥቶ ሰፈሩ እስኪነሳ እንኳን 100 ቀርቶ የለህም 30 በቃ አሁንም ጠብቅ የሚያለማ መጥቶ ሰፈሩ እስኪነሳ እናልህ ወዳጄ ከዚህ ሁሉ ፍዳ ከዚህ ሁሉ ጣጣ ምን አለበት አሁን ደርሰህ ብትመጣ ምን ያደርግልሃል መሆን ያገር ዜጋ ሞልቷል ትርፍ መሬት ክፍቱን የሚያዛጋ ነፃ የሚሰጥህ ግን በሰው ሀገር ለፍተህ ላገኘኸው ጸጋ እንዲሆንህ ዋጋ ጠብታ ውሃ ነው ድንጋይ የሚበሳ እንጩህ ዝም ብለን ህዝብ እስከሚነቃ ሀገር እስኪነሳ ብዬህ ነበር ያኔ አለማወቅ ደጉ ለካስ ወርቁን ትቶ ለመዳብ ነው ጉጉ ሀገር መሃል ሆነ ለሀገር ስትጮህ የለም የሚያዳምጥ ማዶ ስትሆን ነው የሹክሹክታ ጉልበት ሀገር የሚለውጥ ብትስቅ ብታለቅስ ሰው በወረፋ ሊያይህ የሚጋፋ ዘፈንህ የሚያምር እስክስታህ የሚደምቅ ከሀገር ስትወጣ ነው ጥበብህ የሚረቅ እድሜህን ቀርጥፈህ ብትሆን ባለ ዲግሪ ማስትሬት ዶክትሬት ብትደክም ብትለፋ እውነቱን ልንገርህ በሀገሬ ሂሳብ ከውጪ የመጣ የ3 ወር ኮርስ ነው ሚዛን የሚደፋ ያውለው ወዳጄ ያገሬ ጎበዛዝት ህዝብ ምንላቸው ያለኛ ጫውነት ጥፍጠትም የላቸው ብለን ያልንላቸው ባንተ ከሀገር መኖር ጉዳይም የላቸው ምን ታሪክ ቢሰራ ነብይ በሀገሩ መቼ ይከበራል ተረት እያወሩ ጸበል ጓሮ አግኝተው ቁርበት ነከሩበት በልኔን አትስማኝ አንተ ወቅበት አሁን ሌላውን ተው ቀበሌ ሄደሃል ገጥሞ አንዳች ጉዳይ በሀገር ነዋሪ መሆንህ እንዲታይ ይታወቅልህ ዘንድ ነዋሪ መግለጫ ስጡኝ ብትላቸው ሰው የለውም ቢሮው ባዶ መቀመጫ አሁን ለሻወጡ
አሁን ለሻይ ወጡ። ጠጥተው እስኪመጡ 1-2-3 ሰዓት አልፎ ይቀመጡ። ነገ ደግሞ የሉም ስለሚደክማቸው እረፍት ላይ ናቸው። የሆነ ቀን ታመው ሌላ ቀን ረስተው ወጡ ሳይፈርሙ ስብሰባ ላይ ናቸው። ስራ እያስቀደሙ ምንድነው ስራቸው? ዛሬን ከስብሰባ ነገም ካለቃ ጋርም ያጣጥላቸው። ያን ጊዜ ለምርጫ ቅስቀሳ ሲዞሩ ያንተን መታወቂያ በአግባቡ ሊሰሩ ነበረ ዲስኩሩ። እሳቸው ግን የሉም፣ ባዶ ነው ወንበሩ። ተዋቸው በቃ ልንገርህ፣ ብትሄድ ነው የሚያዋጣ። አለህ የሚልህ ከሌለ ምን አለ ከሀገር ብትወጣ? አለ የሚልህ ከሌለ ምን አለ ከሀገር ብትወጣ? አንዱ ሀገር 3 ዓመት ኖረህ ጸጉር ለውጠህ ብትመጣ ቀድሞም ችግር አይኖርህ። የማን አይን አየህ በክፉ? አንዳችም እንዳትጉላላ ያውም ተክነው በዘርፉ። እንደሄድክበት ሀገር እረፍትም የሌላቸው ያንተን ችግር አዳማጭ ክቡር ሚኒስትር ናቸው። ምንን ሰይምልህ በየአደባባዩ የሚመጡት ልጆች ያንተን ግብር እንዲያዩ የሚባል ዘመቻ ያለው ላንተ ብቻ። ሽማግሌ ልከህ የከለከሉህን ቆንጆዋን ኮረዳ በፈለከው ሰዓት ስበ የምትወስደው ከእናትየው ጓዳ። በሕፃን በአዋቂው እንዲያምትወደድ ብትርቅ አይደለም ወይ ከሀገር ብትሰደድ? ታዘብኩት እኔኑ አፈርኩኝ በራሴ ያኔ መሰለ ሀሳብ እንዲያማራከሴ። እንኳን በምድራዊው ባለማዊው መድረክ ለነፍስ ልታድር ስትታረቅ ካምላክ የላብህን ቋጥረህ ለእግዚአብሔር ስጦታ አስራት ብታወጣ መቀነት ብትፈታ ካንተ 100 ብር $5 ጥሪ ይደምቃል ልልታ። ምን ያደርግልሃል ምስጋና ቢስ ውለታ ቢስ ሀገር ለሄደ የኖረ ያለን ለሚያባርር። ምን ያደርግልሃል ምስጋና ቢስ ውለታ ቢስ ሀገር ለሄደ የኖረ ያለን ለሚያባርር። አይኔ ጥበበኛ ሲጎል ከያኒ ሲታጣ ሀገር ነው የሚጎል ቀዬ ነው የሚቀጣ። ባንዲራ ነው የሚፈዝ መዝሙር ቅጥም ያጣ ብዬ ነበር ያኔ ከሀገር እንዳትወጣ። ሀገር አድባር የለም ጥበበኛም ጎሏል። ዋርካ ጥላ አይሆንም ሞገስ ክብሩን ጥሏል። የምን ደሞ ዋርካ ደሞ የምን ዋርካ በደና መጥረቢያ ወገቡ ላይ ሰብሮ መሬቱን ለልማት ግንዱን ለቤት ማግሮ ለለውጥ መገስገስ ከተማ ሰማምሮ። ምን ያደርጋል እውቀት አስተሳሰብ ዜሮ በድንጋይ ላይ ድንጋይ በህንፃ ላይ ህንፃ ፋሽኑ ዘንድሮ። ዋሽንግተን ክትፎ ስኩል ኦፍ ፕላኔት ጀነሬሽን ቢዩቲ ፍሪደም ዳቦ ቤት የጎንደር እስክስታ በክለብ አትላንታ። ይሄ ነው ትውልድህ አንዳችም ማያተርፍ ያንተን ባገር መኖር ከቁጥር ማይጥፍ። ስለዚህ አጠፍኩት አትሂድ ያልኩትን ሽሬዋለሁ ዛሬ። ይልቅ ስትሄድ ጥራኝ ልሻገር አብሬ። መቼም ያሳዝን ላይ መልሶ ከውሃው ነው እመጣለሁ ዞሬ ስሜን ቀያይሬ። መቼም ያሳዝን ላይ መልሶ ከውሃው ነው እመጣለሁ ዞሬ ስሜን ቀያይሬ። ያኔ ይቀበለኛል ፍቅር ያጠግበኛል ሕዝቤ አገሬ ክብሬ። መቼም ያሳዝን ላይ መልሶ ከውሃው ነው እመጣለሁ ዞሬ ስሜን ቀያይሬ። ያኔ ይቀበለኛል ፍቅር ያጠግበኛል ሕዝቤ አገሬ ክብሬ። ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ገጣሚና ተዋናኝ ሜሮን ጌትነት በምስራቅ ሐረርጌ አሰበ ተፈሪ ጭሮ ከተማ በ1975 ዓ.ም ሰኔ 10 ተወለደች።
በወላጆቿ የሥራ እንቅስቃሴ ምክንያት በወለጋ ሻምቡ፣ በአዲስ አበባ ህብረት በልጅነት፣ 4 ኪሎ ቅድስተ ሥላሴ ጠመንጃ ያዥ፣ በአሰበ ተፈሪ ቁጥር 1 ዕውቀት ፋና የተባሉ የመጀመሪያ ደረጃ ትምህርት ቤቶች ተምራለች። በመቀጠል በአብዮት ቅርጽ ሁለተኛ ደረጃ ትምህርት ቤት አጠናቃለች። በዩኒቲ ዩኒቨርሲቲ ኮሌጅ በማርኬቲንግ ዲፕሎማ፣ በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲግሪ ተመርቃለች። ሁለተኛ ዲግሪዋን በቲያትር ጥበባት ክፍል በቲያትር ለልማት ተከታትላለች። በትምህርት ቤት የግጥም ንባብ መድረኮች ላይ ግጥም ታቀርብና በስነ ጽሑፍ ውድድሮች ትምህርት ቤቷን ወክላ ትወዳደር ነበር። የ11ኛ ክፍል ተማሪ እያለች በጋሻ በራ ሞላ የወጣቶች ፕሮጀክት ተመርጣ ጃፓን ተጉዛለች። በቆይታዋም ቶኪዮ በሚገኝ የሙዚቃ ትምህርት ቤት የድምጽ ስልጠና ወስዳ በጃፓንኛ አቀንቅናለች። ከጃፓን መልስ የኢትዮጵያ ሴት ደራሲያን ማህበርን ተቀላቅላ በማህበሩ በሚዘጋጀው ግጥም በማለዳ የግጥም ንባብ መድረክ ስራዎቿን በማቅረብ መድረክ የመምራት አልፎም ወደ ትወና ዓለም የመግባት እድል አገኘች። በ1999 ዓ.ም ዙረት የግጥም ስብስቧን ለንባብ አብቅታለች። ሜሮን ከ2 ዓመት እስከ 5 ዓመት መድረክ ላይ በቆዩት ፍሬሽማን፣ ትሩፋልዲኖ፣ መስተፋቀር፣ ሰማያዊ አይን፣ እልባት፣ ቅጥልጥል ኮከቦች ላይ በመሪ ተዋናይነት ሰርታለች። በሁለተኛው የተስፋ ኢንተርፕራይዝ ሀገር አቀፍ ቲያትር ፌስቲቫል የሴት ኮከብ ተዋናይ ዘርፍ ተሸላሚ ነበረች። በ1999 እስከ 2000 ዓ.ም በኢትዮጵያ ቴሌቪዥን በተላለፈው ገመና 1 እና 2 ዳና በተሰኙ ድራማው ተውናለች። አንድ ድል፣ ፊደል አዳኝ፣ ኤልዛቤል፣ የእግር ዕጣ፣ ዱካ፣ ይሉኝታ፣ ቤተልሔም፣ ሄሎ ኢትዮጵያ፣ ዲፕሎማት ጊዜ ግዙን፣ የተከፈለበት፣ ትራፊኳ እናም ድፍረት የተወነችባቸው ፊልሞች ናቸው። በድርሰት በዝግጅትና በፕሮዲውሰርነት በተሳተፈችበት በየተከፈለበት ፊልም በኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የተመልካች ምርጫ ስታሸንፍ በቤተልሔም ምርጥ ረዳት ሴት ተዋናይ ዘርፍ ተሸልማለች። በጀርመን የበርሊን ፊልም ፌስቲቫል እና በአሜሪካ የሰንዳንስ ፊልም ፌስቲቫል ላይ በድፍረት ፊልም የ2014 መታየት ያለባቸው የተመረጡ ተዋናዮች ዝርዝር ውስጥ ተካታለች። በሬዲዮ ድራማ የዘመን ችግረኞችና ቀጭን ፍቅር ተከታታይ ድራማዎች ላይ በትወና ቃና ዜማ የተሰኘ ሳምንታዊ የመዝናኛ ፕሮግራም በአዘጋጅና አቅራቢነት ለ2 ዓመታት የኢትዮጵያ አይዶልና የቴሌቪዥን ጥያቄና መልስ ውድድሮችን በማቅረብ ለ5 ዓመታት አገልግላለች። በርካታ ኩነቶችንም በቀጥታ ስርጭት መርታለች። የበጎ ፍቃድ አምባሳደር በመሆን ከተለያዩ ተቋማት ጋር የምትሰራው ሜሮን ባለትዳርና የ2 ሴት ልጆች እናት ናት። ስደት በነበርኩና ባለሁ መሃል በየለሁምና እኩሌታ ህልውናዬ ሲፈታ እዚህ ነፍስ የሌለው ግዙፍ ፍጡር አካል ብቻ ነኝ እኔ በሰው ሀገር በሰው መሃል ውዬ ማድር በምናኔ እዚያ ደግሞ ከትብቴ ስር አይና ርቆኝ በወዳጅ አፍ ምንነገር ትዝታ ነኝ የማይነኩኝ ህልም ነገር እዚህ አካል እዚያ መንፈስ እዚያ መጉደል እዚህ ማነስ ጊዜ ህይወት ቦታ ምርጫ እጣ ፈንታ ህልም መቅጫ እዚህ እዚያ ወዲህ ወዲያ ስደት ኤዳ ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ።
ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ውድ የሚዲያችን ተከታታዮች እንግዲህ በዚህ ሳምንት ለእናንተ ያስተምራሉ ብለን ካመንባቸው ባለታሪኮች መካከል በጥቂቱ 3ቱን ይዘን ወደ እናንተ ቀርበናል። በተከታታይ ሳምንት ከመዝገበ አእምሮ ከተሰነዱ ታሪኮች መካከል ለእናንተ ያስተምራሉ ብለን የምናምንባቸውን ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። እንደነዚህ አይነት ታሪኮች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትዘንጉ። በተጨማሪም ኮመንታችሁ ያሳድጉናልና ኮመንት ማድረግም አትቆጠቡ እንላለን። ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው።